ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ዛሬ የዴዚ እናት በመሞቷ ሁላችንም አዝነናል። የድንገተኛ ሞት ነው። እንዲሁም እግዚአብሔር አምላክ ያጽናሽ ዴዚ፣ ፈጣሪ ጽናቱን ይስጥሽ። ከባድ ነው። ከእናት ከቤተሰብ ተለያይቶ የቤተሰብ ሞትን መስማት በጣም ያሳዝናል። ቅስማችሁ ይሰበራል፣ ሞራናችሁ ይነካል፣ ብዙ ነገራችሁ ይነካል እና በዛ ላይ ደግሞ እሷ ነፍሰ ጡር ናት ማለት ነው እና በጣም የሚያሳዝን ሁኔታ ውስጥ ነው ያለችው። አንድ መልእክት አለኝ ማለት ነው። እባካችሁ ዴዚን ስለ እናቷ ስለሞተች እሷ ደስተኛ እንዳትመስላችሁ፣ ወይ ደግሞ ማንም ሰው ከሰው ስህተት ከብረት ዝገት አይጠፋም። በእናትና ልጅ መካከል ደግሞ መጣላት ያለ ነው። ሁሉም ሰው ማለት ነው። ሁሉም ሰው በተጣላ ሰዓት ላይ አንዱ ከውስጡ ሲሞት ያን የቀረውን ሰው አንተ ስታቃጥል እንዲያደረግ ከአንቺ ስታቃጥ እንዲያደረግሽ ማለት ይሄ ስህተት ነው። እግዚአብሔር የወደደውን የፈቀደውን አደረገ። ማንም ሰው ቤተሰብ ይጋጫል፣ ይጣላል። ሁላችንም ጋር ያለ ነገር ነው። የሚጸጽተን እኛን ነው። ግን ሰዎች ደግሞ ራስ በራሳችሁ እንደዚህ መጥፎ ነገር እያወጣችሁ ልጅቷን ባታሳቀቋት። አሁን ዴዚ እና አሌክስ እየተወቀሱ ነው ያሉት። ለዚህ ሁሉ ሰበብ የሆነው አሌክስ እንደሆነ ነው እየተነገረ ያለው። እናት ከዚህ በፊትም ይሄን ልጅ ካገባች እኔ ራሴን እንትን እላለሁ ምናምን ብላ ነበረ እና አሁንም ራሷ የሆነ ነገር አድርጋ ነው ብላችኋል። የሆነ ነገር ራሷ አድርጋ አይደለም ሲጀመር ማለት ነው። ምንም ነገር አድርጋ አይደለም። እንደዚሁ በከንቱ ነው ህይወቷ ያለፈው ማለት ነው። እና አሁን ዴዚን እና አሌክስ እየተወቀሱ ነው ያሉት። ዴዚ እየተሰደበች ነው ያለችው። ደስ ይበልሽ፣ ይስፋልሽ፣ እናትሽን እንዲህ ስታቃጥኝ እንዴት ስታደርጊ ያለው ነጃት። ብዙ ሰዎች በሷን እየረገጧት እየወቀጧት ነው ያሉት እና አሁን እቺ ልጅ የሆነ ነገር ብትሆንስ? የእናንተን ስድብ የእናንተን ይሄን ሁሉ ነገር እየሰማችና እያየች ነፍሰ ጡር ናት። በዚህ ላይ አንድ ነገር ብትሆን አይቆጫችሁም? በእናንተ ምክንያት እቺ ልጅ ህይወቷ ቢያልፍ አይቆጫችሁም? እባካችሁ ተዋት። ማንም ሰው ይጣላል፣ ተጠላልቶ አይደለም። ሁላችንም ጸጸት አለብን። ሁላችንም እንደዚህ አይነት ነገር አለብን። ስንጣላ ስንሰዳደብ እንቆያለን። የሆነ ነገር ሲፈጸም የበለጠ እንቃጠላለን፣ እንደ እሳት ያቃጥለናል። እና ተዋት ነው የምለው እኔ። ባካችሁ ዴዚን ተዋት። አዘኑ ይበቃታል፣ ጸጸቱ ይበቃታል። እናንተ ባትናገሩም እሷ እንደገና ደግሞ ከዚህ በፊት የተመላለሱትን ቦይስ እያወጣችሁ ነው። እናትና ልጅ ሲሰዳደቡ የነበሩትን ቦይሶች አምጥታችሁ እየለጠፋችሁ ትገኛላችሁ። እንዲሁም ደግሞ አሞራው ወይ ደግሞ አሌክስም ለእናትየው የሰጠው መልስ ነበረ። እሱን ሁሉ መጥፎ ተጸያፊ ነገሮችን እየጎተታችሁ እያወጣችሁ እንደ አዲስ ሚዲያ ላይ እየለቀቃችሁ ነው ያላችሁት እና ለእናትና ልጅ ማለያያ የሆነው አሌክስ ነው እያላችሁ አሌክስ ላይም እየፈረዳችሁ ነው፣ ልጅቷም ላይ እየፈረዳችሁ ነው። ስለዚህ እባካችሁ አሁንም ሌላ ሰው እንዳናጣ በእናታችሁ ይቅርባችሁ። አንቺ ነሽ፣ አንተ ነህ፣ እሷ ናት፣ እሱ ነው አትባባሉ። በቃ አለፈ። ቀኗ ነው። እናት ሂዳለች። በቃ ቀኗች ናት። ከዚች አታልፍም። በቃ በአሁኑ ሰዓት ላይ ሞት ምን እንደሆነ ግራ ገብቶናል። እኛ በምን ምክንያት እንደሚመጣ እንዴት እንደሆነ አያማክር። እውነቴን ነው የምላችሁ። እኔ ሞት ክፉ ነገር በዚች ምድር ላይ ጨካኝና መጥፎ ሞት እንደሆነ አሁን ላይ ነው ሲደርስብኝ ያወቅኩት ማለት ነው። መጥፎ ነገር በቃ እውነት እኛ ተዘጋጅተን ነው መጠበቅ ያለብን። በአሁኑ ሰዓት ላይ ያው ምንም ያልታመሙ ምንም ያልሆኑ ሰዎች እየሄዱ ናቸው ያሉት። የሚገርማችሁ የእህቴ ልጅ አሁን በቀደም የሞተው እሱም እንዴት ነው 1 ወር ሙሉ ገዳም ነው ገብቶ ቀጠላ ማርያም 1 ወር ገዳም ጸበል ሲጠመቅ ቆይቶ ከዛ ከመጣ በ10ኛ ቀኑ ንስሐ ገብቶ ጸበል ተጠምቆ ምን ብሎ መጥቶ እግዚአብሔር ሲጠራ እንደዚህ ያዘጋጃል። ከዛ መጥቶ ልክ በ10ኛው ቀኑ እናቱ ቤት ውስጥ እዛው በተኛበት ነው ጸጥ ብሎ የተገኘ። ሰው አልነካው፣
መድኃኒት ሰው አልሰጠው። ራበኛ ለሌሊት ላይ ምግብ ሰጠችው በላ። ከዛ ጾም ነው እንዳትቀሰቅሱኝ እተኛለሁ አለ። ተኛ። እስከ ሌሊት 8 ሰዓት ላይ ነበረ። ከዛ በኋላ በቃ ራሱ ፈጣሪ የወደደውን ነገር አደረገ። እኛም ደስ ብሎን በፍቅር ተስተካከለ። አሁን እኮ ገዳም ገባ፣ ጸበል ተጠመቀ፣ መጾም ጀመረ። በጣም ደስ ብሎን በቃ ቤተሰብ ሁሉ ማለት ነው ልብ ገዛ ማለት ነው፣ አደገ ማለት ነው ብለን ሁላችንም ተደስተን ይሄንን ነገር አስቡት። ያልሆነው ነገር ነው የሆነብን። የሚያሳዝን ልብ የሚሰብር ነገር ነው የደረሰብን ማለት ነው። እና ፈጣሪ በራሱ እንደዚህ አዘጋጅቶ ነው። አሁንም እሷ አሜሪካ ሀገር አስክሬኗ እንኳን እዛ እንዳይቀር እንዳይንገላታ እግዚአብሔር አምላክ ምን አደረገ? ልጄን አፍቃኛለች ብላ ተናግራ፣ እንዲሁም ደግሞ እረፍት ሊሄድ ብላ ወደ ኢትዮጵያ ገባች። በ3ኛው ቀን ራሴን አመመኛለች፣ ሐኪም ቤት ሄደች። ከዛ ህይወቷ አለፈ እዛው። አያችሁ፣ ይሄ ምንድነው? በቃ አፈሩን የጠራት የኢትዮጵያ አፈርና እዚህ ነው የምትቀበር፣ የአስክሬንሽ ማይንገላታም በሰው ሀገር ብሎ በአሜሪካ ምድርም እንዳትቀር እንደ እረፍት አድርጎ ነው እዚህ ጋር አምጥቷት በ3ኛው ቀን ጸጥ ያለችው። ታማ አይደለም፣ ሌላ ነገር አይደለም። አሁንና እዚህ ጋር ከዴዚ ጋር እያገናኛችሁ ከአሌክስ ጋር እያገናኛችሁ የእሷን ሞት ምክንያት አታድርጉት። ምንም ምክንያት የለውም። እንደዛማ እኔም ጽጽት ብሎኛል። እኔም እባክህ ከመጥፎ ልጆች ጋር አትዋል፣ ወደ ራስ ተመለስ፣ ሰው ሁን እያልኩ እየደወልኩ ሰድበው ነበረ፣ እቆጣው ነበረ። ጠልቼው አይደለም፣ ስጋዬ ነው፣ ወንድሜም ነው፣ ልጄም ነው። ግን ምንድን ነው መሰላችሁ እንዳይበላሽ ለመፈለግ ነው። ደውዬ ሙልጭ አድርጌ ነው የምሰድበው። መጥፎ ልጆች ጋር አትዋል፣ ባለጌ ጓደኞች አትያዝ፣ ወደ ራስ ተመለስ፣ እንደዚህ ሆን ብዬ ዛሬ እንግዲህ ይኸው እኔንም አቃጥሎኛል ማለት ነው። ባልሰደብኩት ባልተቆጣሁት እላለሁ። ግን ሰድቤው ተኮራርፈን ምናምን አይደለም። እንደዋወላለን፣ እናወራለን፣ ሰድበዋለሁ፣ መልሼ እናወራለን አብረን። እሱም አያኮርፍም፣ እኔም አናኮርፍም። እዚህ ጋር ጥላቻ አይደለም። ገባችሁ? ጥላቻ አይደለም። ምን የምሰድበውና የምቆጣው ለምንድን? ጥሩ ልጅ እንዲሆንልኝ፣ መልካም ልጅ እንዲሆንልኝ። ከዛ ጸበል ገባ ተስተካከለ ሲባል ሁላችንም ደስ አለን። ልብ ገዛ፣ በቃ አደገ፣ ጥሩ ሰው ሆነ፣ ተስተካከለ ብለን እግዚአብሔር ይመስገን ብለን ፈጣሪን አመስገነን ሁላችንም ማለት ነው። እና ሰው ጠልቶ አይደለም የራሱን ስጋውን ዘመዱ ጋር የሚጣለው። የዴዚ እናትም ልጇን ጠልታ አይደለም፣ ልጇ እንድትስተካከል ጥሩ ሁኔታ ላይ እንድትውል ጥሩ ሰው እንድትሆን ነው እናት ይሄ ሁሉ የምታደርገው የምትቆጣው ምናምን ማለት ነው። እና እኛም እንደዛ ነበረ። ይሄው ግን አመለጠን፣ እንደዚህ በተኛበት ሸወደን። ዛሬም የዴዚ እናት እንደዛው ነው የሸወደቻትና እባካችሁ አትፍረዱ። ማንም ሰው አይጠላላም። ዴዚም እናቷን አጠላም፣ እናትም ዴዚን አጠላም። አጋጣሚ ሆኖ ነው። ይሄ ጥላቻ አይደለም። እኔ ጠልቼው አልነበረም ስሰድበው የነበረው። መጥፎ ልጆች ጋር አትዋል፣ ባለጌ ጓደኛ አትያዝ፣ ጥሩ ልጅ ሁን እያልኩ ነበረ። ግን አመለጠን። መጥፎም ሆኖ በኖረልን ማለት ነው። አያችሁ፣ እንደዚህ ያቃጥላልና ዴዚ ላይ አትፍረዱ። እሷም አጠላትም እናቷም አጠላትም። እናትና ልጅ ይጋጫል፣ ያለ ነው። ቤተሰብ ይጋጫል፣ ከውስጡ ግን አንዱ ይሸውዳል። እንደዚህ አይነት ነገር ሲመጣ የእግር እሳት ይሆናል። ይቅርታ የማትጠይቁበት ነገር ይሆናል እና የባሳት ታባብሷት። አሁን ዴዚ ለዴዚ እናንተ የምታደርጉት ነገር፣ የምትሰድቧት፣ የምትሉት ነገር ቦይስ እያወጣችሁ እችን ልጅ አሚሯን ይነካና በኋላ ነገ ደግሞ እሷን ከምናጣ ያውም 2 ነፍስ ናት፣ ነፍሰ ጡር ናት። እባካችሁ አቁሙ እላለው ማለት ነው። ማንም ሰው አይጠላላም። ማንም ሰው ጠልቶ አይደለም፣ ለሰው ብሎ ነው። ዴዚ እናቷን አጠላም፣ እናትም ልጇን አጠላም። ይሄን በደንብ ተረዱት። እናት ልጇ ጥሩ ቦታ እንድትወርድ ትፈልጋለች። አለማስተዋልና ንዴት፣ ስሜት ግን መጥፎ ነገር እናትም ትናገራለች፣ ልጅም ትናገራለች። ውስጣቸው ግን አይጠላላም። ለእናቷ ነፍስ ይማር፣ ለዴዚም እግዚአብሔር አምላክ ያዝናሽ። አሌክስንም አታደበላልቁት እባካችሁ እላለሁ። የተረፉት ይኖሩልን፣ በቃ የሞቱት ሂደዋል። ጸጸት መጥፎ ነው።
እየተቃጠልን ነው። በዴዚ ስሜት ውስጥ ነው እኔም ያለሁት። ለዛ ነው